ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰንበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ከኦሪት ትምህርት ተከታታዮች የቀረቡልንን የተለያዩ ጥያቄዎችን በተመለከተ እንመራለን። ከአሁን በፊት እንግዲህ በተለይ ስለ ክርስትና፣ ስለ ይሁዲ እይታ ምን እንደሚመስል፣ ስለ ባዕድ አምልኮት የተወሰኑ ትምህርቶችን ተምረናል። አሁን ደግሞ እንግዲህ የሽቦት ወይም የኦሪትን የተቀበልንበት ቀን ወይም በዓል እየደረሰ ስለሆነ ያንን በተመለከተ ብንማማር ጥሩ ነው የሚል ጥያቄ ስለቀረበ ይህን በተመለከተ ወይም የቶራን አቀባበል ትምህርት በተመለከተ እንመራለን ማለት ነው። እንግዲህ ምናልባት አንድ ሁለት ሶስት የትምህርት ይዘቶች ሊሆኑ ይችላሉ። እንግዲህ ጊዜና ሰዓት ፈጣን እንደሰጠን እንመራለን ማለት ነው። ዛሬ እንግዲህ ዋናው ወደ ኦሪት ዓላማ ከመዳሰሳችን በፊት የዚህ የሰው ልጅ ዋና ዓላማው ምንድን ነው? ለምሳሌ ከጠቅላላ ከሰው ልጆች ሙሉ የሰው ልጆችን በተመለከተ ነው። ግን ዞሮ ዙሪያው ዛሬ አትኩረታችን የሚመለከተው ወደ እስራኤል ልጆች እየተመለከተ ነው። ምክንያቱም ሄዶ መጨረሻ ላይ ይህ ኦሪት አትኩሮትን ያደረገው ከእስራኤል ልጆች ላይ ስለሆነ የእስራኤል ልጆችስ ከሌሎች ሕዝቦች የተለዩበትንም በዚሁ ትምህርት ማግኘት እንችላለን ማለት ነው። እንግዲህ የሰው ልጅ ዋናው ዓላማ የፈጠረውን ፈጣሪ እርሱ የሚለውን ብቻ ለማድረግ ወይም ለማገልገል ነው ማለት ነው። ስለዚህ እኛ ልናገለግል እንጂ ልንገለገል አልተፈጠርንም ማለት ነው። እንግዲህ አጠር ባለ ስናየው ማለት ነው። ስለዚህ የዓለም ፈጣሪ የእስራኤል ልጆችን ከግብፅ ምድር ከማውጣቱ በፊት በሙሴ መልእክተኛነት እንዲህ ብሏቸዋል ማለት ነው። እኔ ከግብፅ ባርነት አላቀቄ ባወጣዋችሁ ጊዜ የኔ አገልጋይ ትሆናላችሁ። ታብዱን ባህራዚ ይላል። ይህ ማለት ዘጸአት ምዕራፍ 3 ቁጥር 12 ላይ ማለት ነው። እንግዲህ የእስራኤል ልጆች ዋናው ዓላማ እንግዲህ ፈጣሪ የሚለውን ነገር ለማድረግ በተነገራቸው ጊዜ ይህንን ለማድረግ ተስማምተዋል ማለት ነው። ስለዚህ ሙሴ በግብፅ ምድር ሕዝቡን ከፈርዖን አገዛዝ ለማውጣት ሲል እንግዲህ እኔ የላከኝ የዕብራውያን አምላክ ነው፣ የአብርሃም የይስሐቅ ያዕቆብ አምላክ ነው እና ከዚህ ከፈርዖን አገዛዝ ወጥታችሁ የፈጣሪ አገልጋይ እንድትሆኑ ነው ባላቸው ጊዜ እሺ ብለው ተስማምተዋል ማለት ነው። ያው ዘጸአት ምዕራፍ 3 ቁጥር 12 ላይ ማለት ነው። በዚያ መሰረት የእስራኤል ልጆች ከግብፅ ምድር ወጥተዋል ማለት ነው። እንግዲህ ከዚህ ላይ ነው እንግዲህ ኦኬ እኛ እንግዲህ ከግብፅ ምድር የፈጣሪ አገልጋይ ሆነን ወይም ለመሆን ከተስማማን ወይም ከተገነዘብን ይህንን የምናገለግለውን ፈጣሪ ራሱን በቀጥታ ማነጋገር አለብን ወደሚል ድምዳሜ ደረሱ ማለት ነው። እንግዲህ እዚህ ላይ ነው ዋናው መሰረታዊ ጥያቄ። እስካሁን ድረስ ሙሴ ነበር መካከል ላይ ሆኖ በፈጣሪና በእስራኤል ሕዝብ መካከል ሙሴ ልክ እንደ አገናኝ ሆኖ የእስራኤል ሕዝብና
ፈጣሪና የእስራኤል ሕዝብ በማገናኘት መካከል ላይ ሆኖ ፈጣሪ የሚለውን ወደ እነሱ ያቀርባል። እነሱ የሚሉት ደግሞ ወደ ፈጣሪ በማቅረብ በዚህ አይነት መንገድ ሕዝቡን ከፈርዖን አገዛዝ በፈጣሪ መልእክተኛ አማካኝነት ከግብፅ ምድር ወጥቷል ማለት ነው። ከዚህ በወጡ ጊዜ እንግዲህ አውጥተናል፣ ግን ይሄን ያወጣህን አስማት አድርገህ ይሁን ይህ የምትለው ፈጣሪ የአብርሃም የይስሐቅ አምላክ እሱ ልክ እንዳለው አድርጎ አውጥቶን ይሆን እኛ አናውቅም። ስለዚህ ነገር ሁሉ ግልጽ እንዲሆንልን አንተም ትክክለኛ ፈጣሪ የላከህ መሆኑን ለማረጋገጥ ስንል እኛ ፈጣሪን ወይም አንተ የላከን ፈጣሪ ማግኘትና ማነጋገር ወይም ቀጥታ በጆሮአችን መስማት እንፈልጋለን ያልኩት። በዚህ ጊዜ ቀጥታ የሙሴ ሀሳብ ፈጣሪን የጠየቀ ህዝቡ አንተም ማነጋገር ይፈልጋል። እኔን ሙሉ በሙሉ እምነት አልሰጡኝም ወይ በአስማት አድርጌው አንተ የላከኝን ሙሉ በሙሉ በደንብ አልተረዱም። ስለዚህ አንተን በቀጥታ መስማት ይፈልጋሉ በማለት ፈጣሪን ይጠይቃል ማለት ነው። የህዝቡን ጥያቄ ወደ ፈጣሪ ያቀረበ ማለት ነው። እንግዲህ በዚህ ጊዜ ነው እንግዲህ ነገሮች ሁሉ ትክክለኛው መንገድ የያዙት ማለት ነው። እንግዲህ ይህ ምንድን ነው? ለምሳሌ አንድ ሰው አንድ ስራ ቦታ በሚቀጠርበት ጊዜ ያን መጨረሻ ደሞዝ የሚከፍለውን አካል ማግኘት አለበት። ከሱ ጋር ውል መፈጸም አለበት። ምክንያቱም ያ ሰው ከሰራ በኋላ እኔ አላልኩህ፣ እኔ ስራ ብዬ አዘዝኩህ፣ ለምን ነው መከፍል ሊል ይችላል ማለት ነው። ስለዚህ እያንዳንዱ ሰው ስራ በሚቀጠርበት ጊዜ ማንኛውም ነገር በሚያደርግበት ውል አለ። ይሄን ትሰራለህ፣ ይሄን ትቀበላለህ፣ መቼ ትቀበላለህ፣ እንዴት ትቀበላለህ፣ ምን ያህል ትቀበላለህ የሚለው ነገር ይታሰብና ይፈራረማሉ ማለት ነው። ከዚያ በኋላ ወደ ስራ ይገባሉ። ውሉ ከፈረሰም ያው በውላቸው መሰረት ይተሳሰባሉ ማለት ነው። ልክ እንደዚህ ሁሉ እኛ ፈጣሪ ያዘንን ለማድረግ መጀመሪያ ፈጣሪ ራሱ መስማት አለብን። ከእሱ አፍ ማለት እንግዲህ ከእሱ አንደበት ወይም በፈጣሪ እይታ ልክ አንተን እንዳነጋገረ እኛም ልክ እንዳንተ አድርጎ ያነጋግረን ነው። ከዚያ በኋላ አንተን ያልከውን ነገር በሙሉ እንረዳለን ነው። ከዚያ በኋላ የእስራኤል ልጆች በሙሴ አማካኝነት ከ50 ቀን በኋላ ወይም በ50ኛው ቀን ማለት ነው ወደ እንግዲህ 50 ቀን ለመሆን ትንሽ ቀናት ሲቀሩት እንዲህ ይላል። በ3ኛው ወር የእስራኤል ልጆች ግብፅ በወጡ በ3ኛው ወር በሆደሽ አሽለሽ ለጼት ብኒ እስራኤል መረጽ ምጽራይም ቢዮም ሀዜ ባኡ ሚድባር ሲና ይላል። ይህም ዘጸአት ምዕራፍ 19 ቁጥር 1 ላይ ማለት ነው። በይስኡ ምርፍድም በያቦ ሚድባር ሲናይ በያኻኑ በሚድባር ከዚያ በኋላ በይኻን ሻም እስራኤል ነገደሃር ከዚያ ሞሼ አላ ኤል ኤሎሂም ወይክራ ኤላብ አዶናይ ሚንሃር ሌሞር ኮቶማ ለቤት ያዕቆብ በታጊል ለብኒ እስራኤል ባቴም ሬቴም አሸር አሲቲ ለምጽራይም በየሳ እትክም አልካንፌ ነሻሪም በአቢ እትክም ኤላይ ባታ ኢም ሻሙአ ትሽምዑ በኩሊ ውሽመርትም את בריתי והייתם לי סגולה מכל העמים כי לי כל הארץ ואתם תהיו לי ממלכת כהנים በጎይ ቃዶስ ኤል አድባሪም አሸር ትዳቤር ኤል ብኒ እስራኤል ይላል ማለት ነው። አሁን ከዚህ ላይ ሙሴና የእስራኤል ልጆች በሙሉ በ3ኛው ወር በመጀመሪያው ቀን
የእስራኤል ልጆች ፈጣሪ ወደ አምጣቸው ወዳለው ተራራ ደረሱ ማለት ነው። በማግስቱ ሙሴ የሕዝቡን ጥያቄ ይዞ ወደ ፈጣሪ ቀረበ ማለት ነው። በቀረበ ጊዜ የሕዝቡን ጥያቄ ባቀረበ ጊዜ የዓለም ፈጣሪ ደግሞ ለእስራኤል ልጆች እንዲህ ብለህ ንገራቸው ብሎ ያዘዘ ማለት ነው። ይህም ዘጸአት ምዕራፍ 19 ቁጥር 5 ላይ ማለት ነው። ይቅርታ ቫታ ኢም ሻሟ ትሽሞ በኮሌ እናንተ ወይም አንተ እኔ የምላችሁን ነገር መስማትና እንግዲህ መስማት ማለት በዚህ በአይሁድ የቅዱስ ቋንቋ ረዳት መቀበል ማለት ነው። የኔ የምላችሁን ነገር ተቀብላችሁ በተግባር የምታደርጉት ከሆነ ጉሽማርቲም ብሪቲ ይህን ቃል ኪዳን የምትጠብቁ በሆነ ማለት ሳታፈርሱት ማለት ነው። ቤቴምሊ ስጉላ ሚኮላም ከሌሎች ዓለም ሁሉ የበለጠ እናንተ ስጉላ ማለት እንደናንተ አይነት ያለ አይኖርም። እናንተ የተለያችሁ ህዝቦች ትሆናላችሁ ነው። ሚኮላሚም ከሰባቱ ህዝቦች በሙሉ እናንተ የተለያችሁ ትሆናላችሁ። ኪሊኮላረ ይሄ ሁሉ ዓለም በሙሉ የኔ ነው። የመሬት ባለቤት እኔ ነኝ። በዚህ ምድር አንድም ሰው ሀገር የለውም ማለት ነው። የሰው ልጅ በሙሉ ከአዳም ጀምሮ ያለ ነው በሙሉ የኛ የምንለው መሬት የለንም። ምክንያቱም መሬት እኛን አልፈጠርንም። ስለዚህ ሁሉም ዓለም በሙሉ የኔ ነው። ስለዚህ ምን ለማለት ፈልጎ ነው እንግዲህ እዚህ ላይ እንግዲህ ሁሉም ዓለም የኔ ነው። ከዚያ በኋላ ይህንን ከተቀበላችሁ እኔ ቦታ እሰጣችኋለሁ ነው እንግዲህ ዋናው። የእስራኤል ልጆች ከግብፅ ከወጡ በኋላ ኦሪትን ይቀበላሉ። ኦሪት ከተቀበሉ በኋላ እስራኤል ሀገር ይመጣሉ ማለት ነው። እስራኤል ሀገር ደግሞ ለነሱ ለመሆኑ የነሱ ለማድረግ ይህንን የፈጣሪን ቃል ኪዳን መጠበቅ አለባቸው ማለት ነው። ያለዚያ ሀገሪቱ የነሱ አይሆንም ማለት ነው። የእስራኤል ሀገርም ቢሆን ማለት ነው። አሁን ከዚህ ላይ ራሱ ብቸኛ የምናየው ራሱ ብቸኛ ለሰው ልጆች መሬት የተሰጠው ለእስራኤል ልጆች አለ ማለት ነው። ይህም ደግሞ በውልና ፊርማ ማለት ነው፣ በመሐላ። ይህን ህግና ስርዓት ከጠበቃችሁ በእስራኤል ሀገር ትኖራላችሁ። ካልጠበቃችሁ ደግሞ ከሀገሪቱ አባራችኋለሁ። ልክ ከእናንተ በፊት እንደነበሩት ህዝቦች እንደነሱ አይነት ባህሪ የእነሱን አይነት ስራ የምትሰሩ ከሆነ የኦሪትን ህግና ስርዓት ትታችሁ በዚያ የምትሄዱ ከሆነ እኔም ደግሞ ልክ እነሱ እንዳባረሩት እናንተንም ከእስራኤል ምድር አባሬ አስወጣችኋለሁ፣ በዓለም ሀገራት ሁሉ እበትናችኋለሁ ብሏል ማለት ነው። ስለዚህ ይህን የምትቀበሉ ከሆነ ጥሩ አለ ማለት ነው። እዚህ ላይ ደግሞ የሚያስረዳ ምንድን ነው? በየውም ወሸ በይክራ ዝክናም በስምነት ነው። ስለዚህ ይህን ነገር ለህዝቡ አቀረበ። እንደዚህ ፈጣሪ እንደዚህ ብሏል አለ። በያኑ ኮል ሀአም ያህግዳብ በየምሩ ኮላሸት ድቤር አዶናይ ናሴ አለ። በቃ እናደርጋለን። ከዚያ በኋላ ሌላ እንግዲህ እኛ የፈለግነው እሱን በአካል መነጋገር እንፈልጋለን ነው። ከዚያ በኋላ ይሄን ሲሉት እንደገና ሙሴ ይሄዳል ማለት ነው ተመልሶ። በሌላው ቀን በየሸም ሞሼ ኤድ ድብሬ ሀአም ኤል አዶናይ። በዚህ ጊዜ እንግዲህ እኛ የላክንህ ውልና ፊርማ ለመዋለም ራሱ በእንትን በመልእክተኝነት አይሆንም። ለምሳሌ አንዳንድ ሰዎች ውል ወይም ቤት ለመግዛት እና ለመሻሻጥ ወይም ቤት ለመከራየት ወይም የተለያየ ነገር ለመዋዋል ግዴታ ባለቤቶች ራሳቸው መኖር አለባቸው። በመሃል ደግሞ ደላላዎች አሉ። በነፃ የሚሆን ደላላ ይኖራል፣ ወይም በገንዘብ ተገዝቶ
ሌሎችንም ገዥና ሻጭን የሚያገናኝ ደላላ አለ ማለት ነው። ይህ ደላላ ራሱ አይዋዋልም፣ ሰዎችን ማገናኘት ብቻ ነው። ስለዚህ ልክ ሙሴም የእስራኤል ሕዝብና ፈጣሪና የእስራኤል ሕዝቦች ማገናኘት ነው ስራው። ነገር ግን መጀመሪያ ሙሴ ሄደ፣ ፈጣሪ ያነጋገረ። ፈጣሪ እንዲህ ብለህ ነገራቸው አለው። ለሕዝቡ ነገራቸው። ሕዝቡ ደግሞ እሺ እንቀበላለን፣ ነገር ግን አሁንም እኛ የምንጠይቅህ ልክ መጀመሪያ እናልንህ እኛ ፈጣሪን በቀጥታ ማነጋገር እንፈልጋለን፣ መስማትን በጆሮአችን መስማት እንፈልጋለን። ይህንማ ከአሁን በፊትም በግብፅ ምድር ፈጣሪን እንደዚህ ነው ያለኝ እንደዚህ ነው ያለ ስትለን ነበረ። ነገር እኛ የምንፈልገው ዋና ይህንን ሕግና ስርዓት ለመጠበቅ ቀጥታ ፈጣሪን ማግኘት እንፈልጋለን ነው፣ ማነጋገር እንፈልጋለን። ከዚያ በኋላ እንዲህ ይላል ዘጸአት እዚያው ላይ ማለት ነው። ዘጸአት ምዕራፍ 19 ቁጥር 9 ላይ ማለት ነው። ויאמר אדוני אל משה הנה אנוכי בא אליך באב הענן בעבור ישמע עם בדברי עמך וגם בך יאמינו לעולם. ויגר משה את דברי העם אל אדוני. ויאמר אדוני אל משה לך אל העם וקידשתם היום ומחר וכיבסו סמלותם ויהיו נכונים ליום השלישי כי ביום השלישי ירד אדוני לעיני כל העם על הר סיני. ይላል ማለት ነው። በዚህ ጊዜ ምንድን ሙሴ ለፈጣሪ ምንድን ያለው? እንግዲህ ህዝቡን ምንድን ያሉት? በቃ ህዝቡ አንተ ጋር መገናኘትና መስማት ይፈልጋሉ፣ ይህን ዋና የሚፈልጉት ብሎ በነገረው ጊዜ ፈጣሪ በጣም ጥሩ ነው ሀሳቡ። ስለዚህ እነሱ እንግዲህ እኔ ጋር መነጋገር ስለፈለጉ ቅርታ እኔ ጋር መነጋገር ስለፈለጉ እኔ ሀሳባቸውን ተቀብያለሁ። ከዚያም እኔ ካነጋገርኳቸው በኋላ በአንተ ያምናሉ፣ እኔ አንተ የላኩ መሆንን ያኔ ያረጋግጣለሁ። በቀጥታ እነሱ በጆሯቸው ስለሚሰሙ ስለሚያዩ ያኔ አንተን ነብይነትን የፈጣሪ ዋና መልእክተኛ መሆን ያረጋግጣሉ። እውነታቸውን ነው። ምክንያቱም ፈጣሪም ራሱ እመኑት አላለም። እመኑት ሙሴ ያለውን ተቀበሉት አላለም ነው። ህዝቡ ግልጽ ነው፣ ማወቅ ይፈልጋል። የፈጠረውን ከፈጣሪን የሚያዘውን አለቃውን ማወቅ ይፈልጋል። በመልእክተኛ ትእዛዝ የለም። ካረጋገጠ በኋላ አለቃውን ካወቀ በኋላ ከዚያ በኋላ እኔ የሾምኩትና ይህን ስሙት ካለ ችግር የለም። ምክንያቱም ሿሚው የሚሾመውን ሰው መልእክት ለህዝብ ስለሚያቀርብ ልክ እንደ መሪው ማለት ነው። ስለዚህ ይህን ለማረጋገጥ እናንተ እኔ ጋር ለመገናኘት ህዝቡ ከእኔ ጋር ለመገናኘት ለ3 ቀን ያህል ራሳቸውን ይቀድሱ፣ ልብሳቸውን ይጠቡ፣ ከሴቶች ጋር ግንኙነት አያርጉ። ያውም በኦሪት ውስጥ ግንኙነት የተከለከለው ይህና ዮም ኪፑር 2 ቀን ናቸው በአይሁድ ሕግና ስርዓት። እንደዚህ የጾም ቀንም አሉ፣ ግን ዋናው ይሄ ነው። ከሴት ጋር አትገናኙ ራሱ ብሎ ፈጣሪ የደነገገው ማለት ነው። ስለዚህ በዚህ ቀን በጣም ንጹህ ሆናችሁ ከፈጣሪ ጋር ስለምትገናኙ ለ3 ቀን ተቀደሱ አላቸው። ሙሴን ያዘዘውን ነገር አደረገ ማለት ነው። ህዝቡም በ3 ቀናት ውስጥ ራሳቸውን ቀደሱ፣ በህጉ መሰረት አደረጉ። እዚያ በ3ኛው ቀን ፈጣሪ በመገለጥ ለሁሉም ህዝብ ፈጣሪ በቀጥታ 10 ትእዛዛት ወይም 10 ተደብሮት የሚባሉትን በቃል
መናገር ጀመረ ማለት ነው። ያኔ ፈጣሪ ሲናገር ህዝቡም ራሱ ደንግጠው ህይወታቸው እንዳለፈ ይነግረናል ማለት ነው። ከዚያ ፈጣሪ እንደገና ነፍሳቸው መለስላቸውና ሁለተኛውን ትእዛዝ ነገራቸው ማለት ነው። በዚህ ጊዜ ካሁን በኋላ እኛ እንሞታለንና ሙሴ ራሱ ይነጋገር፣ እኛ ይህንን መስማት ካሁን በኋላ አንፈልግም። ፈጣሪ አንተ ትክክለኛ ሙሴ የላከው መሆኑን አረጋግጠናል። እሱ ያለውን በሙሉ እንቀበላለን። ካሁን በኋላ እሱ ጋር ጨርሱ ነገሩን ማለት ነው። ለዚህ በዚህ ጊዜ ህዝቡ በሲናይ እንግዲህ በቃል የሰማው ሁለቱን ትእዛዛት ማለት ነው። እነዚህ ሁለቱ ትእዛዛት ደግሞ ከግብፅ ምድር ያወጣው እኔ ኃይልህ ነህ የሚል ሲሆን፣ ሁለተኛው ደግሞ ሌላ ኃይል አይኑርህ ነው። ሌላ የተለያዩ ኃይሎች አይኑርህ። ማንኛውም ኃይል በሰማይ በምድር ያለ በማንኛውም ነገር በሙሉ ለእሱ ተገዥ አትሁን። ለማንኛውም ለሰውም ሆነ ለእንስሳ ለመላእክትም ሆነ ለማንኛውም ኃይሎች ከኔ ውጭ ሌላ ኃይል አለው ብለህ እንዳታምን፣ እንዳትሰግድ፣ እንዳትጸልይላቸው ብሎ ተናግሯል ማለት ነው። እንግዲህም ባዕድ አምልኮት መሆን ነው። ከኔ ውጭ ሌላ አይነት ባዕድ አምልኮት ነገር እኔ ለፈጠርኳቸውም ሆነ ሰዎች ለፈጠሯቸው ነገሮች እንዳትገዛ የሚል ነው። ሌሎቹን 8ቱን ግን እና ሌሎቹ ተጨማሪዎች በአጠቃላይ 613ቱን ህጎች ግን ሙሴ የዓለም ፈጣሪ ለሙሴ ራሱ ነግሮታል ማለት ነው። የእስራኤል የሰማው በቀጥታ ከፈጣሪ የሰማው ሁለቱን ብቻ ነው ማለት ነው። ምክንያቱም አረጋግጧል። እንግዲህ በዚህ ምክንያት ህዝቡ ሰማ የፈጣሪን ቃል። ሙሴ እውነተኛ የፈጣሪ መልእክተኛ መሆኑን በእምነት ባነው በአካል በጆሮ ስለሰማ ቀጥታ ፈጣሪ አረጋገጠ። ስለዚህ ሙሴን ከዚያን ጊዜ ጀምሮ እውነተኛ የፈጣሪ ታማኝ መሆኑን ለዘላለም ዓለም የእስራኤል ልጆች ተቀበሉት ማለት ነው። እንግዲህ የዛሬው ዋናው ትምህርታችን የእስራኤል ሕዝብ ከግብፅ የወጣው ፈጣሪ የሚለውን ነገር ለማድረግ በተግባር ለመፈጸም ነው ማለት ነው። ይህ ደግሞ ዋናው የአይሁድ ሕዝብ ወይም የእስራኤል ሕዝብ ዋና ዓላማው ይህ ነው ማለት ነው እና በሚቀጥለው ደግሞ ከዚህ በመቀጠል ሌሎች ትምህርቶች ይኖራሉ። በዚሁ በኦሪት አቀባበል ጊዜ እነሱን ደግሞ በሌላ ትምህርት እንመራቸዋለን። ለዛሬው ባጭሩ ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።